ሶፎንያስ ዋሲሁን ነኝ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን። ጋርዴ መጣ። በዛሬው ዕለት እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ ብዙዎች ሲቀባበሉት የነበረው ጉዳይ ከዚህ በፊት እንግዲህ ብዙዎቻችሁ እንደምታስታውሱት በኢቲቪ እንደዚሁም ደግሞ በተለያዩ የቴሌቪዥን ቻናሎች ላይ በጋዜጠኝነት የምናውቀው ጋዜጠኛ ሶፎንያስ ዋሲሁን ካጋጠመው ችግር ጋር በተያያዘ እንግዲህ ወደ ማገገሚያ ገብቶ ሕክምናውን በዛ እየተከታተለ እንደነበር ታስታውሳላችሁ። ከዛም በኋላ በዛ ሆኖ አንድ ከአሜሪካን ሀገር ጥሪም ቀርቦለትና ምናልባት እንግዲህ እድሎች የሚሳኩ ከሆነ ወደ አሜሪካን ሀገር እንዲሄድም ጭምር ፕሮሰሶች ተጀምረውለት ነበር። ጋዜጠኛ ሶፎንያስ ዋሲሁን ግን በትናንትናው ዕለት እንግዲህ ቲክቶክ ላይ በቀጥታ ስርጭት ላይ በመምጣት ብዙ ነገሮችን ተናግሯል። በዚህም ሀሳቡ ላይ አሁን እየተሻለው እንደሆነ ነገር ግን ወደ አሜሪካን ሀገር መሄድ እንደማይፈልግ ይልቁን ከዚህ ይልቅ ቢሳካለትና ቢሆን በኢቢኤስ ቴሌቪዥን ውስጥ ተቀጥሮ መስራት እንደሚፈልግ ጭምር ተናግሯል። ከዚህ ጋርም ተያይዞ የተለያዩ ስራዎችን እንደሰራ ኢቢኤስ ቴሌቪዥንም ደግሞ ቢቀጠር ከነሉላ ገዙ ጋርና ከሌሎች ተወዳጅ ጋዜጠኞች ጋር ቆንጆ ጊዜን ማሳለፍ እንደሚፈልግ በግልጽ ተናግሯል። ስለዚህ ለኢቢኤስ ቴሌቪዥን ቅጠሩኝ የሚል መልእክትን በግልጽ አስተላልፏል። ነገር ግን ሌላኛው ጉዳይ እንግዲህ የላይቭ ስርጭቱን እያደረገ ባለበት ወቅት ግን ይህ ላይቭን እንግዲህ ሲያስተላልፍ የነበረው ምናልባት አሁን እያገገመበት ከሚገኘው ቦርን አጌን ከተሰኘው ቦታ ሆኖ ነውና የዛ ጋርድ ግን መጥቶ ላይቭን ሲያቋርጠው ተመልክተናል። ይህ ማለት እንግዲህ ጋዜጠኛ ሶፎንያስ ዋሲሁን የላይቭ ስርጭቱን እንዲያደርግ ጊዜው አልነበረም ወይም ደግሞ በድንገት እንግዲህ እንደዚህ አይነት ካሜራውን ቁጭ አድርጎ ራሱን እየቀረጸ ነበር ላይቭ የገባው። ጋርዱን መጥቶ ሲያስቆመው ተመልክተናል። ይህም በብዙ ሰዎች ዘንድ ጥያቄን አስነስቷል። ነገር ግን ጋዜጠኛ ሶፎንያስ በዛ ላይቭ ላይ መመልከት እንደምንቻለው የሰውነት ለውጡ በተሻለ ሁኔታ ላይ እንዳለ፣ ነገር ግን እንዳልናችሁ እንግዲህ ከድርጅቱ ፈቃድ ውጭ ይሆናል ላይቭ ላይ የገባው። ለማንኛውም እስቲ ጋዜጠኛ ሶፎንያስ ዋሲሁን ስላለበት ሁኔታ የተናገረውን በላይቭ ስርጭቱ ላይ የነበረውን ቆይታ የሚያሳይ አንድ ቪዲዮ ተመልክተን እንመለስ። ሶፎንያስ ዋሲሁን ነኝ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኬብ ጎበዝ ሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነው እና መቅዲም መቅዲሹ ያላት አባይ ቲቪ ላይ በኢቢኤስ ነው እና ኢቢኤሶች እኔን ብትቀጥሩ ያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሁድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው። እና ምን አለች መሰላችሁ? ዳይት ምንድነው? ምግብ አመጋገብን አስተካክል እና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ብላም ብላ የነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አረገ፣ አሸነፈ እና ገባ። ግን ደግሞ ዳንኤል ተገኝ ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት
ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው። ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታሁን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው ማወቅ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋት አስጭ እግዚአብሔር ምሮኛልና 1200 ሰው እያየ ነው ባይዘው ሜጋ እንኳን ደስ አለ እኮ። ይሄ ልጅ ፎሎ አድርጉት በእናታችሁ እያወረዳችሁ ነው። መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋት አስጭ እግዚአብሔር ምሮኛልና እና ምን ልላችሁ ነው የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። የአሜሪካን ሀገር መኖር አልፈልግም። እውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስከረም። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወደዚህ ወዴት አካባቢ ነው ያለሁት? አይደለም ቻሪቲ ያለው ይተካ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ምን ላይፍ ላይ ነኝ። ያው ጋርዴ መጣ። እንግዲህ ውድ የይሁ ሚዲያ ቤተሰቦች እንደተመለከታችሁት ነው ጋዜጠኛ ሶፎንያስ ዋሲሁን አካላዊ ለውጡ የተሻለ እንደሆነ በግልጽ ያሳያል። ከዚህ ጋር ተያይዞም በንግግሮቹ መካከል ብዙ ለውጦች እንዳሉ ብቻ መገንዘብ ያስችላል። ነገር ግን እንዳልናችሁ የመጨረሻው ሲያስቆመው ጋርዱ መጥቶ ያለው ሁኔታ ምናልባት ይህንን ስርጭት ማድረግ አልነበረበትም፣ ጊዜው ላይሆን ይችላል። ነገር ግን ጋዜጠኛ ሶፎንያስ ዋሲሁን በራሱ ፍቃድ ይሆናል እንግዲህ የላይቭ ስርጭት ላይ የገባው። ለማንኛውም ግን ጋዜጠኛው በግልጽ ተናግሯል። እኔ ሙሉ ጤነኛ ነኝ። የኢትዮጵያ ሕዝብ ምህረትን የሚያደርግልኝ ከሆነ ከዚህ በኋላ በኢቢኤስ ቴሌቪዥን ውስጥ ተቀጥሬ መስራት ፈልጋለሁ። የድሮ በአጽፋው ጊዜ የነበረውን ኢቢኤስ ለመመለስ ዝግጁ ነኝ የሚል ምላሽን ሰጥቷል። አንድ ሰው ካለበት ሁኔታ ወጥቶ እንደዚህ አይነት በሞራል ለስራ መነሳሳት ማሳየቱ በራሱ ትልቅ ነገር ነው። ጋዜጠኛ ሶፎንያስ ከዚህ በላይ ደግሞ እግዚአብሔር ጨርሶ ይማርህ ማለት እንፈልጋለን። እናንተም እስቲ በሀሳብ መስጫ ስር ይህንን ወንድማችንን አበረታቱት። በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ ብትሰሟቸው ብታውቋቸው ያልናቸውን መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን እያለን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ42000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። አሜን።